ዛሬ ባጭሩ ከእግዚአብሔር አቅርቦት ጋር እንዴት መገናኘት እንደምንችል እናያለን። ብዙውን ጊዜ የምንፈልጋቸውን ነገሮች እንደምንፈልገው ማግኘት ያልቻልነው ወይም ደግሞ የጸለይናቸውን ነገሮች በተጨባጭ ተገልጠው ማግኘት ያልቻልንበት ምክንያት እግዚአብሔር ስላልሰማን ወይም ደግሞ ከኛ የተሻለ ብቁ ጥረት ስላስፈለገ ሳይሆን ጸሎት ማለት ምን ማለት እንደሆነ እንደ እግዚአብሔር ቃል ባለመረዳት የመጣ ነው። ይህንን በትክክል ለመረዳት መጀመሪያ ማወቅ ያለብን እግዚአብሔር ለዓለም ለሰው ልጆች ፍላጎት ለሰው ልጆች ጥያቄ መልስ የሰጠው በምን መልክ ነው የሚለውን በመረዳት ነው። ብዙዎቻችን እንደምናስበው እግዚአብሔርን አንድ ጥያቄ ስንጠይቀው ማጂካዊ በሆነ መንገድ ወይም ሊብራራ በማይችል መንገድ እግዚአብሔር የጠየቅነውን ሄዶ እንደሚያደርግ እና ያ ነገር ተገልጦ ስናየው እንደምንቀበለው አይነት ነገር እናስባለን። ነገር ግን የህይወት መርህ መንፈሳዊ የህይወት ስርዓት እንደዚህ እንዳልሆነ ያስተምረናል። እግዚአብሔር ለሰው ልጆች ጥያቄ መልስ የሰጠው በልጁ የዘላለም ህይወት ወይም መንፈስ አማካኝነት ነው። ለምሳሌ አቅራቦትን በተመለከተ ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። እግዚአብሔር እንደ ባለጸግነቱ መጠን የሚያስፈልገንን ወይም የጠየቅነውን ነገር የሚሞላብን በመንፈስ መልክ ነው፣ በልጁ መልክ ነው፣ በክርስቶስ ነው። ክርስቶስ ጌታ መንፈስ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 እና 18 ጌታ ግን መንፈስ ነው ይላል። የጌታ መንፈስ ባለበት በዚያ አርነት አለ ይላል። አርነት የሚባለውን ተጨባጭ ተግባራዊ ልምምድ በእኛ ህይወት ውስጥ እውን የሚያደርገው መንፈስ የሆነ ጌታ ነው። ለዚህ ነው ስለ መለወጣችን ሲናገር በዛው ምዕራፍ ላይ ቁጥር 18 መንፈስ ከሚሆን ጌታ እንደሚደረግ ከክብር ወደ ክብር ወደዛ መልክ እንለወጣለን ይላል። ክርስቶስን የሚመስል ባህሪ፣ ክርስቶስን የሚመስል አካሄድ ወይም የእሱን የህይወት ዘይቤ መለማመድ የሚቻለው መንፈስ ከሚሆን ጌታ ነው። መንፈስ ከሚሆን ጌታ እንደሚደረግ የሚደረገው መንፈስ ከሚሆን ጌታ መንፈስ በሚሆን ጌታ ነው። ስለዚህ አምላኬ እንደ ባለጸግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል ሲል የክርስቶስን መንፈስ በመስጠት የእሱን ህይወት በመስጠት የእሱን የዘላለም ህይወት በመስጠት በዛ መንፈሳዊ ኃይል በእናንተ መስራት አማካኝነት የሚያስፈልጋችሁን ይሞላባችኋል ማለት ነው። ስለዚህ በጸሎት ጊዜ እግዚአብሔር የሚሰጠን ቁሳዊ አካላዊ ነገር ሳይሆን በኋላ ቁሳዊ አካላዊ ስሜታዊ እና ተጨባጭ ልምምድ የሚሆን የልጁን መንፈስ ነው የሚሰጠን። የልጁ መንፈስ በልጁ ህይወት ውስጥ እውን ሆኖ ሊገለጥ የሚገባውን ነገር ሁሉ በህይወታችን ተጨባጭ ሆኖ እንዲገለጥ ያደርጋል። ስለዚህ እግዚአብሔር እንደ ጸሎት መልስ የሚሰጠው የልጁን ህይወት ነው። የልጁ ህይወት ፈጣሪ ህይወት ነው። ስጋ መልበስ የሚችል ህይወት ነው። ሁኔታዎችን መቆጣጠር የሚችል ህይወት ነው። ጤና የሚሆን ህይወት ነው። ሞገስ የሚሆን ህይወት ነው። ጥንካሬ የሚሆን ህይወት ነው። ብርታት የሚሆን ህይወት ነው። ጥበብ የሚሆን እውነት ነው። በየትኛውም ቦታ በር እንዲከፈት ስልጣን የሚሰጥ መንፈሳዊ ህይወት ነው። ይህንን በተሻለና በጥልቀት ለመረዳት ሮሜ 8:32 ጳውሎስ የተናገረውን መመልከት ያስፈልጋል። ለገዛ ልጁ ያራራለት ነገር ግን ስለሁላችን እንዲያው አሳልፎ የሰጠው እሱ እንዴት ከልጁ ከሱ ጋር ሁሉን እንዲያው በነፃ እንዴት አይሰጠንም ይላል። ሁሉንም የሰጠን በልጁ መልክ በልጁ ህይወት ከልጁ ጋር ነው። ልጁ ያለው
የልጁ ሕይወት አለው። በኢየሱስ ሕይወት ውስጥ የተገለጡት ትክክለኛ መልካም ከተፈጥሮ በላይ የሆኑ ነገሮች ሁሉ ወደ ሕያውነት፣ ወደ እውነትነት፣ ወደ ተጨባጭነት፣ ወደ አካላዊነት የመጡት በሱ ሕይወት ውስጥ ከሚሰራው ሕይወት ኮንሽስነስ የተነሳ ነው። እግዚአብሔር ለጸሎት መልስ የሚሰጠን ያንን ሕይወት ያንን ኮንሽስነስ ነው። ያ ኮንሽስነስ በሕይወታችን መስራት ሲጀምር ሁሉም መስራት ይጀምራል። መጽሐፍ ቅዱስ በኤፌሶን 2:20 ላይ እንደሚናገረው ከምንለምነውና ከምናስበው በላይ በእኛ ውስጥ እንደሚሰራው ኃይል መጠን ከዛም በላይ ማድረግ ለሚቻለው ለእርሱ ይላል። ስለዚህ እግዚአብሔር ከምንለምነውና ከምናስበው በላይ በእኛ ሕይወት የሚሰራው ለእኛ አስቀድሞ በሰጠን በእኛ ውስጥ በሚኖረው ኃይሉ መጠን ነው። ያ እግዚአብሔር አስቀድሞ የሰጠን በእኛ ውስጥ ያለው ኃይል የክርስቶስ መንፈስ ኃይል፣ የክርስቶስ ዘላለማዊ ሕይወት ኃይል እና የኢየሱስ ክርስቶስ ጽድቅ ኃይል ነው። ይህ ኃይል አስቀድሞ እኛ ውስጥ ስላለ ለጥያቄዎቻችን መልስ ይህ ኃይል እየተገለጠ ይህ ኃይል ወደ ሕያውነት እየመጣ ከተፈጥሮ በላይ የሆነ መገለጥን አካላዊ መልክ እንዲለብስ እያደረገ ለጸሎታችን መልስ ይሰጠዋል። ያ ማለት ለጸሎታችን ሁሉ መልስ፣ ለፍላጎቶቻችን ሁሉ መልስ ዋስትና የሆነው በእኛ ውስጥ እግዚአብሔር ያስቀመጠው የክርስቶስ ኢየሱስ ሕይወት ነው። ስለዚህ መልስ ከሌላ ቦታ አትጠብቁ። መልሱ እናንተ ውስጥ አለ። መልሱ በእናንተ ውስጥ ያለው የክብር ተስፋ የሆነው ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ሕይወት በልባችሁ ውስጥ በመንፈሳችሁ ውስጥ ሕያው ነው። ይህ በአፋችንም በልባችንም ቀርቦ ያለው የእምነት ኃይል፣ የእምነት ቃል፣ የእምነት ኮንሽስነስ ጉልበት ነው። ለዚህ ኃይል በእናንተ ውስጥ መገኘት እውቅና ስትሰጡት ያናግራችኋል። ምናባዊ እይታችሁን ይቀይራል። ትክክለኛውን የእግዚአብሔርን መንገድ የእግዚአብሔርን ፈቃድ በሕይወታችሁ ለመፈጸም ኃይልን ይሰጣችኋል። ስሜታችሁን ይለውጣል። ንግግራችሁን ይለውጣል። ሐሳባችሁን ይለውጣል። ይህ መንፈስ በእናንተ ውስጥ ያለው የክርስቶስ ኃይል እንደ ጸሎት መልስ አድርጋችሁ ስትቀበሉት ስራውን መስራት ይጀምራል። በድፍረት ያናግራችኋል። ጤና ሲሰጣችሁ ምናባችሁን በመሙላት ያሳያችኋል። አቅርቦት ሲሆንላችሁ ምናባችሁን በዛ አቅርቦት እውነታ በመሙላት ያሳያችኋል። ብርሃን ይሰጣችኋል። ጭልምልም ባለ ሁኔታ፣ ግራ መጋባት ባለበት ሁኔታ ተስፋን፣ እውነትን፣ መተማመንን ይሞላባችኋል። ይህ ማለት ክርስቶስ በእምነት በእናንተ ውስጥ መኖር ጀመረ ማለት ነው። ይህ ከእናንተ ተፈጥሯዊ ሕይወት በላይ የሆነ ከተፈጥሮ በላይ የሆነ የልጁ ሕይወት አሰራር ነው። እግዚአብሔር ልጁን በመስጠት መልስ የሰጠው በዚህ መንገድ ነው። ስለዚህ ልጁን በእናንተ ውስጥ ያለው ሕይወቱን እንደ ጸሎታችሁ መልስ ስታዩ ከእናንተ ውጭ ያለ ሩቅ የሆነ አምላክ መጥቶ ጣልቃ እንደሚገባላችሁ ወይም ልታብራሩት በማችሁት መንገድ የሆነ ምትሃታዊ ነገር ይሆናል ብላችሁ መጠበቃችሁን ትታችሁ እንደ እግዚአብሔር ልጅ መኖርን እንድትጀምሩ ያስተምራችኋል። ስለዚህ የጸለያችሁትን የለመናችሁትን ሁሉ እንደተቀበላችሁት መኑ። ምክንያቱም ክርስቶስን ተቀበላችሁታልና። ክርስቶስ ሕያው ነው። በእናንተ ውስጥ የሚሰራ ከተፈጥሮ በላይ የሆነ የእግዚአብሔር ኃይል ስጦታ ነው። በእናንተ ውስጥ የሚሰራ የእግዚአብሔር መልስ ነው። ለጥያቄዎቻችሁ ሁሉ መልስ የሚሰጥ በእናንተ የሚሰራ
ከእናንተ ጋር የሚሰራ በእናንተ መልክ የሚሰራ በእናንተ አልፎ የሚሰራ ሁሌ መልስ ያለው ህይወት ነው። ይህ ህይወት የክርስቶስ ስልጣን ነው። ይህ ህይወት የክርስቶስ ጽድቅ ነው። ይህ ህይወት የክርስቶስ የእግዚአብሔር ልጅ መብቶች ሁሉ ያለው ህይወት ነው። ለዚህ ነው ልጁ ያለው ይሄ ህይወት አለው አለ። ይህ ህይወት ደግሞ ልጁ ኢየሱስ ክርስቶስ ሊያገኝ የሚገባውን ሁሉ ለእናንተ በተጨባጭ ለመስጠት ከበቂ በላይ ነው። ስለዚህ ከዚህ በኋላ ለጸለያችሁት ጥያቄ መልሱ የት አለ ብሎ ማንም ቢጠይቃችሁ ሌላ ቦታ ከእናንተ ውጭ ስላለ ነገር ማሰብ ታቁሙና በእናንተ ውስጥ ያለው ክርስቶስ እሱ ነው መልሴ ማለት ትጀምራላችሁ። ክርስቶስ አቅራቦት የሚሆን መንፈስና ኃይል ነው። ክርስቶስ ጤና ለሰውነት የሚሰጥ ሰውነትን ራሱ የፈጠረ ንጥረ ነገር ነው። መንፈሳዊ ሰብስታንስ ነው። ክርስቶስ ሰላም፣ ጽድቅና ደስታ ነው። ክርስቶስ የምትፈልጉትን ሁሉ ለመሆን የሚችል ከተፈጥሮ በላይ የሆነ የእግዚአብሔር ስጦታ ነው። ስለዚህ ክርስቶስ ካላችሁ ጤና አላችሁ። ክርስቶስ ካላችሁ አቅርቦት አላችሁ። ክርስቶስ ካላችሁ ጥበብ አላችሁ። ክርስቶስ ካላችሁ ስልጣን አላችሁ። ክርስቶስ ካላችሁ ክብር አላችሁ። ክርስቶስ ካላችሁ ሞገስ አላችሁ። ይህ ህይወት በእናንተ ውስጥ ያለ ህይወት እውቅና ሲሰጠው ወይም የኢየሱስን ስም ስትጠሩ በእናንተ ውስጥ ለሚኖረው የክብር ተስፋ ለሆነው ክርስቶስ ስም በመጥራት እውቅና ስትሰጡ ማኖር ይጀምራል። ስለዚህ የሚታዩት ነገሮች ምንጭ የማይታየው ክርስቶስ ነው። በቆላስይስ ምዕራፍ 1 ላይ ሲነግረን የሚታዩትም ቢሆኑ የማይታዩት አለቆች ቢሆኑ ዙፋናት ቢሆኑ ያለውም የማይታየውም የሚታየውም ቢሆን ሁሉ በእርሱ ተፈጥሯል፣ በእሱ ተጋጥሟል፣ በእሱ ሕያው ሆኗል ይላል። የኢየሱስ መንፈስና ህይወት ያልፈጠረው አካላዊ ነገር የለም። ወይም የኢየሱስ ህይወትና መንፈስ ወደ መገለጥ ሊያመጣው የማይችለው የትኛውም ክስተት፣ የትኛውም አካላዊ ነገር፣ የትኛውም በህይወት የሚያስፈልግ ነገር ሊኖር አይችልም። ክርስቶስ ያለው ሰው ሁሉ አለው። ስለዚህ ችግራችን መልስ ማጣታችን ሳይሆን ከኛ ውጪ ያለኛ የሚሰራ ምትሃታዊ አምላክ የመፈለግ ስህተት ነው። እግዚአብሔር ከሰው ተለይቶ አይሰራም። እግዚአብሔር በሰው ይሰራል። እግዚአብሔር የሚሰራው በልጁ ህይወት ነው። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ነው የሚያስፈልጋችን ነው። ያለ ክርስቶስ መልስ ከሌለ ክርስቶስን መልስ ከሆነ ሐሳባችንን ምናባችንን ከሌሎች ነገር ዘወር አድርገን ወደ ክርስቶስ ማምጣት አለብን። የዚህ ጊዜ የክርስቶስ ህይወት፣ ብርሃን፣ ጽድቅ፣ ስልጣን፣ የመፍጠር ችሎታ እኛን፣ ልባችንን፣ አእምሯችንን፣ ውሳኔያችንን፣ ስሜታችንን ይገዛል። ክርስቶስ ብቻ መልስ ነው የሚል ሰው ሙሉ በሙሉ የሱን ህይወት ኮንሽስነስ፣ የሱን እምነት፣ የሱን ስልጣን፣ የሱን ክብር፣ የሱን ሞገስ፣ የሱን ጽድቅ፣ የሱን በረከቶች ለሱ የሚገቡትን ባለመብት የሆነውን ነገር ለሱ የተፈጠሩለትን ይገባዋል የተባሉትን ሁሉ በህይወቱ መግለጥ ይችላል። ይህንን ስታደርጉ ክርስቶስ በእናንተ ኖረ ማለት ነው። ይህ በገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ ያስተማረው የእምነት ሥራ ነው። በጭንቅላት በስሜት በአእምሮ ስለሚቆጣጠሩት ህይወት ሲናገር ስለ ነፍሳዊ ከክርስቶስ ውጪ ነገሮችን ለመቆጣጠር ለመለወጥ ስለሚጥረው ሰዋዊ ማንነት ሲናገር እኔ ከክርስቶስ ጋር ተሰቅያለሁ አለ። ከክርስቶስ ጋር የተሰቀለው ያ ኃይል አልባ የሆነው የሚያስብ ብቻ የሚመኝ ብቻ መንፈሳዊ ኃይል የሌለው መንፈሳዊ ስልጣን የሌለው ዝም ብሎ የሚያወጣና የሚያወርድ ነፍሳዊ አኒማል ላይፍ እሱ ከክርስቶስ ጋር ተሰቅሏል አለ። ከክርስቶስ ጋር ተሰቅያለሁ። ይህ አሮጌው ሰው ነው። አሮጌው ሰው እንደዛ ነው የሚኖረው። ያስባል፣ ይጨነቃል፣ ይፈልጋል፣ ይመኛል። በዛም ደግሞ በአእምሮ በሆነው አስተሳሰቡ እየጸለየ መስሎት እግዚአብሔር እንደዚህ አድርግልኝ፣ እግዚአብሔር ይሄን አድርግልኝ፣ እግዚአብሔር እንደዚህ አድርግልኝ ብሎ ይጠይቃል። በዓለም የምናውቃቸው ሰዎች ሁሉ
በሚያውቁት በሚያምኑበት በራሳቸው የእምነት አመለካከት ወደ አምላካቸው ይጸልያሉ። ግን ሁሉም ሰው የተቀበለ አይደለም። ይሄ የሆነበት ምክንያት በዚህ በጭንቅላት የሚደረግ የቃላት ንግግር አይደለም። ጸሎት መንፈሳዊ ህብረት ነው። በአዲስ ኪዳን ጸሎት በክርስቶስ ኢየሱስ ሕይወትና እውነት ወደ እግዚአብሔር መቅረብ፣ በዛው በክርስቶስ ኢየሱስ ሕይወትና መንፈስ ከእግዚአብሔር መቀበል፣ በዛው በክርስቶስ ኢየሱስ መንፈስና ኃይል እንደተቀበሉ አውቆ በሱ የእውነት እምነት መሞላትና መመላለስ ነው። ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል አለ። አሁንም በሥጋ የምኖረው ሕይወት በወደደኝና ራሱን ለእኔ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው አለ። አንዳንድ ትርጉሞች በእግዚአብሔር ልጅ እምነት ነው የምኖረው ይላል። ያ ማለት ወደ ክርስቶስ ስንዞር ሐሳባችን፣ ልባችን እሱ ላይ ሲሆን በእኛ ውስጥ ላለው ለሱ ዕውቅና ስንሰጥ የሱ እምነት፣ የሱ እይታ፣ የሱ ኮንሽስነስ፣ የሱ ጽድቅ፣ የሱ ድፍረት፣ የሱ የፈጠራ ችሎታ፣ የሱ ሞገስ፣ የሱ ክብር በእኛ ይገለጣል። ይህ በተፈጥሯዊ ማንነታችን ልንፈበርከው ከምንችለው በላይ እጅግ ከፍ ያለ የላቀ ሕይወት ነው። ይህ የዘላለም ሕይወት ነው። ለዚህ ነው እግዚአብሔር አንድያ ልጁን በመስጠት የዘላለም ሕይወት ለዓለም በመስጠት ዓለምን አድኗል። ሰው ሊደርስበት የማይችለውን የተትረፈረፈ አቅራቦት፣ ሰው ሊደርስበት የማይችለውን ከተፈጥሮ በላይ የሆነ ጤንነት፣ ጤና ሊሆን በሚችለው ልጁ አቅራቦት ሆኖ በሚገለጥ በሚችል በልጁ መንፈስና ሕይወት ሰጠን። ስለዚህ የጤና ሕይወት ካለው ሰው ጤና ሆኖ በአካሉ ይገለጣል። ለዚህ ነው ኢየሱስ ክርስቶስን ከሙታን ያስነሳው እሱ መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በሱ መንፈስ ለዚህ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል አለ። ስለዚህ እግዚአብሔር ጤና ስጠኝ ተብሎ አይጸልይም። ጤና እንዲሆን የሰጠን ክርስቶስ የጸሎታችን መልስ እንደሆነ በማመን እግዚአብሔር እያመሰገንን ህብረት እናደርጋለን። ጤና የትም ቦታ የለም። ክርስቶስ ያልሰጠው ጤና የለም። ሰው መጀመሪያውኑ ጤናው የተጓደለው ጤናን የሚሰጥ የዘላለም ሕይወት ከውስጡ ስለጎደለ ነው። አሁን የዘላለም ሕይወት ተሰጥቶናል። ያ የዘላለም ሕይወት ራሱ ጤና ነው። ሰው መድኃኒት አካላዊ መድኃኒት እንኳን ወስዶ ሰውነቱ ያገግማል። እንዴት መንፈሳዊ ኃይል ሕይወት ሁሉን የፈጠረው ሕይወት በአካሉ በሕይወቱ እየሰራ እንዴት አያገግምም? እንዴት እንደገና አይፈጠርም? አዳም ከአፈር ሲሰራ አፈር ነበረ። ሕይወት የሌለው ኦርጋን ነው። አካሉ ሕይወት የለውም። ሕይወት ግን ሲገባበት፣ መንፈስ ሲገባበት፣ የዘላለም ሕይወት ሲገባበት ጭቃ እንኳን የሚሰራ ጉበት፣ የሚሰራ አንጎል፣ የሚሰራ ልብ፣ የሚሰራ የደም ዝውውር ፐርፌክት ሆኖ ጭቃው ሕያው ኦርጋን ከሆነ ገና ጭቃ ያልሆነው የኛ ሰውነት እንዴት ነው የክርስቶስ ሕይወት ሲነካው፣ የኢየሱስ ትንፋስ ሲነካው፣ የዘላለም ሕይወት ሲነካው ሕያው የማይሆነው? አስቀድሞ ጭቃን እንኳን ስጋዊ ሕያው የሆነ አካል ሆኖ የፈጠረው እሱ እንዴት በእኛ እያለ ለተፈጥሯዊ ሰውነታችን ለአካላዊ ስርዓቶቻችን እንዴት ጤና ለመስጠት እንዲህ ይላል? ስለዚህ ክርስቶስ እምቢ ስላለ፣ እግዚአብሔር እምቢ ስላለ፣ እግዚአብሔር ስላልፈቀደ አይደለም ነገሮች እያሉ ነው ያሉት። ከእግዚአብሔር ተለይተን ዕውቅና ሳንሰጥ በእኛ ውስጥ ለሚሰራው ኃይሉ ሌላ ቦታ እንፈልጋለን። ምታታዊ የሆነ ጤና፣ ምታታዊ የሆነ ብርታት፣ ምታታዊ የሆነ ሞገስ፣ ምታታዊ የሆነ አቅራቦት፣ ምታታዊ የሆነ ከኛ ውጭ ያለ ኮንትሮል የማይደረግ ከኛ ውስጥ በእኛ በኩል እንደኛ የማይሰራ ሌላ ምታታዊ ነገር በመጠበቅ ነው ሕይወቱ እንዳይሰራ ያደረግነው። ያ አካሄድ ደግሞ የሞት አካሄድ ነው። በጭንቅላት ምናብ ፕሮጀክት እያደረጉ ወደ ሩቅ ገና ወደ አልተያዘ ወደፊት ስለሚሆን ነገር ስናስብ አሁን እውነት የሆነው የአሁኑ እውነት አሁን ያ ሆኖ እየሰራ ላለው ለክርስቶስ ሕይወት በልባችሁ ለሰጠው ሕይወት እንሞታለን። እኛው ራሳችን በአእምሯችን ፕሮጀክሽን ወደ ውጪ ወደ ማየት ከክርስቶስ ውጪ በማየት ነገሮች ከክርስቶስ ውጪ አሉ ብሎ በማሰብ ምናባዊ ስህተት ከእኛው ራሳችን በእኛ ውስጥ ላለው የሕይወት መንፈስ እንሞታለን። ይሄ የሞት አካሄድ ነው። ይሄ የሥጋ አካሄድ ነው። በሥጋ መኖር ሞት ነው የተባለው እዚህ ነው። ሥጋ ማለት ሌላ ነገር አይደለም። በአምስቱ ስሜት ሕዋሳት ቁጥጥር በጭንቅላት ዕውቀት ብቻ በመደመርና በመቀነስ ነገሮችን ለመረዳት መሞከርና በዛ አስተሳሰብ ብቻ ነገሮችን ወደ ሕያውነት ለማምጣት መሞከር
የሞት መንገድ ነው። ያ ነው የሥጋ መንገድ የተባለው። በአምስቱ ስሜት ሕዋሳት ቁጥጥር ነገሮችን ሕያው ማድረግ እችላለሁ ብሎ የሚያስብ ሰው በሞት መንገድ እየሄደ ነው ያለው። የሕይወት መንገድ ግን ሕይወትን በእኛ በተጨባጭ እንዲሰራ ለሕይወት እውቅና የሚሰጥ ትክክለኛ መንገድ ነው። ስለዚህ ቀድሞ እንዳየነው በኤፌሶን ምዕራፍ 3 ቁጥር 20 ላይ እንደሚናገረው በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምናስበውና ከምንለምነው በላይ እጅግ አብልጦ ለማድረግ ለሚቻለው። ስለዚህ እግዚአብሔር የሚሰራው ኦልሬዲ እኛ ውስጥ ባደረገው ኃይል ነው። እሱም ነው መልስ አድርጎ የሰጠን። እሱ ደግሞ ሕይወት ነው። እሱ ደግሞ መንፈስ ነው። እሱ ደግሞ ነፍስን መቆጣጠር የሚችል፣ ስሜታችንን መቆጣጠር የሚችል፣ ውሳኔያችንን መቆጣጠር የሚችል ሕያው የሚያደርግ የእግዚአብሔር ስጦታ ነው። ጸሎትንና መለኮታዊ ህብረትን በዚህ መንገድ ስንረዳ በተጨባጭ ይህ የማይታዩ መንፈሳዊ ኃይል የሚታዩ ነገሮችን ይፈጥራል። ዕብራውያን 11 ቁጥር 1 ላይ እንደሚናገረው የሚታዩት ነገሮች ሁሉ ከማይታዩት እንደሆኑ በእምነት እናውቃለን። የሚታይ ነገር የትኛውም የማይታየው ወደ ሕይወት፣ ወደ ሕያውነት፣ ወደ መገለጥ፣ ወደ ተጨባጭነት ያመጣው ነው። ስለዚህ የሚታይ የሚጨበጥ ኤክስፔሪየንስ የሚደረግ አንድ ነገር ማግኘት ከፈለጋችሁ ይህንን ማድረግ የሚችለውን የተሰጣችሁን የክርስቶስን ሕይወት እውቅና ስጡት። ከእግዚአብሔር መቀበል፣ ከእግዚአብሔር ጋር መኖር፣ በእግዚአብሔር መኖር ማለት ይህ ነው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን ወዷል አለ። ሰው እንዳይጠፋ እግዚአብሔር የሰጠው ብቸኛ ትልቅ ስጦታ የዘላለም ሕይወት የተባለ ኢየሱስ ክርስቶስ ሕይወት ነው። እስካሁን የዘረዘርናቸውን ነገር ማድረግ የሚችለው ይሄ ነገር ያለው ሰው ሁሉ ነገር አለው። ክርስቶስ ያለው ሁሉ አለው። ክርስቶስ ያለው የሚታዩትና የማይታዩትን በሰማይና በምድር ያሉትን ሁሉ የፈጠረ ወደ ሕያውነት፣ ወደ ተጨባጭነት፣ ወደ አካላዊነት ያመጣው ሕይወት ያለው ሰው ነው። ክርስቶስ ሁሉ ነው፣ በሁሉም ነው። እግዚአብሔር በክርስቶስ እመኑ ሲለን በእናንተ ውስጥ ባለው በሱ ስልጣን፣ በሱ ችሎታ፣ በሱ ጽድቅ፣ በሱ ማንነት፣ በሱ መብት እመኑ ያለን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወዷልና በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ነገር ግን እዚህ ጋር ግልጽ አድርጎ እግዚአብሔር እንዳስቀመጠው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። ሕይወት ደግሞ መኖሪያ ነው። ይህንን የሚያኖር ሕይወት ክርስቶስ የሆነው ሁሉ፣ መብቱ የሆነው ሁሉ፣ እሱ ሊያገኝ የሚገባውን ሁሉ በእኛ ሕይወት የሚገልጠው የእግዚአብሔር ስጦታ የልጁ ሕይወት ወይም የዘላለም ሕይወት ነው። በዘላለም ሕይወት መኖር ማለት የዘላለም ሕይወት በእኛ ውስጥ እንዳለ እውቅና በሚሰጥ ሕይወት መኖር ማለት ነው። እምነት መኖሪያ ነው። ስነ ምግባራዊ ወይም ሳይኮሎጂካዊ ክስተት፣ ጉዳይ ወይም ተግባር አይደለም። እምነት ወደ ክርስቶስ ዘወር ስንል የእሱ የዘላለም ሕይወት በእኛ ውስጥ አድሮ የሚኖረው ሕይወት ነው። በክርስቶስ መኖር ማለት ወደ እሱ በመመልከት በእኛ ውስጥ ላለ እሱ እውቅና በመስጠት እሱ በእኛ የሚኖረው ሕይወት ነው። ጻድቅ በእምነት ይኖራልና ይላል። እምነት ሕይወት ነው፣ መኖሪያ ነው፣ የዕለት ዕለት መኖሪያ መንገድ ነው። እምነት የሆነ ነገር ትክክል ነው ብሎ መስማማት መቀበል አይደለም። እምነት ሕይወት ነው። የዘላለም ሕይወት በእኛ ውስጥ የሚኖረው ሕይወት ነው። በእምነት መኖር ማለት በክርስቶስ መኖር ማለት ነው። ኢየሱስ ሲነግረን እኔ በአብ ሕይወት እንደምኖር ከአብም የተነሳ ሕያው እንደምሆን
የሚበላኝ ደግሞ ወይም ከኔ ጋር ህብረት የሚያደርግ እሱ በእኔ ውስጥ ወይም እኔ በሱ ውስጥ የሆንኩት ደግሞ ከእኔ የተነሳ በእኔ ይኖራል አለ። እግዚአብሔር ልጁን የሰጠን በሱ በኩል በህይወት እንድንኖር ነው። እንደዚህ አይነት ህይወት እኛ የለንም። ይሄ ከተፈጥሮ በላይ የሆነ ህይወት ነው። የእግዚአብሔር ልጅ ደረጃ ያለ ህይወት ነው። ታምራታዊ ህይወት ነው። ይህ ህይወት በሰው ተፈጥሮ ሊገኝ የሚችል አይደለም፣ በስጦታ የሚቀበል ነው። ታዲያ እግዚአብሔር ህይወት እንዲሆን የልጁን የዘላለም ህይወት ከሰጠን ከኛ የሚጠበቀው ከልጁ ጋር ህብረት በማድረግ እውቅና በመስጠት በእኛ ውስጥ ላለው ለሱ ዘላለማዊ ኃይል እውቅና በመስጠት በሱ መኖር ነው። የምንፈልገውን በተጨባጭ በህይወታችን ውስጥ ማድረግ ለሚቻለው ለሱ እውቅና ስንሰጥ እሱ ታማኝ ስለሆነ በእኛ ውስጥ ባስቀመጠው ህይወቱ መስራት መነሳት ይጀምራል። ይህ ከኛ ውጪ ካለ ምንጭ ህይወት፣ በረከት፣ መጠበቅ፣ አቅራቦት፣ ደስታ፣ ረፍት ለማግኘት ከሚደረግ የስተት ህይወት አውጥቶ ተጨባጭና ተግባራዊ በሆነ መንገድ እግዚአብሔር ባስቀመጠው የህይወት ስርዓት ውስጥ እንድንሳተፍ ያደርገናል። በሱ የሚያምን ሁሉ የሚኖርበት የዘላለም ህይወት አለው። የዘላለም ህይወት ተሞቶ የሆነ የማናቀው ሰማይ የሚባል ፕላኔት ሄዶ የሚኖር የሩቅ ተስፋ አይደለም፣ ያውን ህይወት ነው። እግዚአብሔር በሱ በኩል እንድንኖር ልጁን በመስጠት ለኛ ያለውን ፍቅር ገለጠ ይላል አንደኛ ዮሐንስ ምዕራፍ 4 ላይ። የእግዚአብሔር ፍቅር የተገለጠው መኖሪያችን እንዲሆን ህይወታችን እንዲሆን ልጁን በመስጠት ነው። አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷል። አንድያ ልጁን ሲሰጠን ሁሉን ሰጠን። አንድያ ልጁ ፈጣሪ ህይወት ነው፣ መለኮታዊ ህይወት ነው። ለሰውነታችን፣ ለአእምሯችን፣ ለኑሯችን፣ ለተሰማራንበት የህይወት ተግባራት ንግዳችን ሊሆን ይችላል፣ አገልግሎታችን ሊሆን ይችላል፣ ትዳራችን ሊሆን ይችላል፣ ልጆች የማሳደግ የህይወት ተልእኮ ሊሆን ይችላል። በየትኛውም በህይወት መስተጋብራችን ውስጥ የሚያስፈልገው ሁሉ ያለው ከፍ ያለ ህይወት የገዥነት ህይወት ነው። የዘላለም ህይወት ኢየሱስ። ከኢየሱስ የተሻለ ስጦታ የለውም እግዚአብሔር። ኢየሱስን ሲሰጥ በኢየሱስ ውስጥ ሊገለጥ የሚችለው ሁሉ እንዲገለጥ የሚያደርገውን የሱን ህይወት ሰጠን። ኢየሱስ እስቲ በእናንተ ቦታ ሆኖ ቢነግድ አስቡት። ተፈጥሯዊ በሆነው ከሰው ጋር ባለው መስተጋብር ኮኔክሽን ወይም ነገሮች ስለተመቻቹለት፣ ነገሮች ስላዘኑለት አይደለም ነገሮች በሙላት የሚሰሩለት። ከተፈጥሮ በላይ የሆነው የሱ ህይወት ሞገስ ስለሚሆን፣ ስልጣን ስለሚሆን፣ ጽድቅ ስለሚሆን በሮች አውቆ ይከፈቱለታል። ስለዚህ በንግድ አይታገልም። ኢየሱስ የማይታገል የሆነው የእግዚአብሔር ልጅ ስለሆነ ነው። የእግዚአብሔር ልጅ ስልጣን አለው። የእግዚአብሔር ልጅ መንፈስ አለው። የእግዚአብሔር ልጅ ህይወት አለው። ታምራት ማድረግ የሚችል ከተፈጥሮ በላይ የሆነ የመንፈሳዊ ህይወት በሱ ውስጥ አለው። ስለዚህ ኢየሱስ ቢነግድ ምን ሊሆን ይችላል? ቢሆን ምን አይነት ነጋዴ ይሆናል? ብዙዎቻችን እንደምናየው አይነት የትግል የመክሰር ንግድ ሊኖረው አይችልም። እግዚአብሔር ልጁን ሲሰጠን እንደዚህ አይነት ህይወትን እንድንኖር በእግዚአብሔር ልጆች ደረጃና ልክ እንድንኖር ነው የሰጠን። ከዚህ በላይ እግዚአብሔር የሚያረከው የለም። የስጦታውን ሙላት በህይወታችን ተገልጦ ከማየት በላይ እግዚአብሔርን የሚያስደስተው ነገር የለም። ለዚህ ነው ያለ እምነት እግዚአብሔርን ማስደሰት አይቻልም እና ይላል። እስቲ ኢየሱስ ቢሆን እናንተ እያገለገላችሁት ያለውን አገልግሎት እያገለገለ ያለው ይህ የአገልግሎታችንን ልኬትና ደረጃ ከፍ የሚያደርገው እውነት ነው። እስካሁን ያገለገልንበት ልክና ደረጃ አለ። አሁን እስቲ በክርስቶስ ሙላት፣ በሱ ህይወት ሙላት፣ እንደሱ በሚያኖረው በሱ ህይወት ስልጣን አገልግሎታችን ምን ሊሆን እንደሚችል እንይ። በምድር ላይ በነበረበት ጊዜ እሱ አገልግሎት እንዴት የከበረ እንደነበረ ተመልከቱ። የዘላለም ህይወት የሚሰራው ይህንን ነው። ለዚህ ነው ኢየሱስ በእኔ የሚያምን እኔ የማደርገውን ያደርጋል፣ እኔም ወደ አብ ስለሚሄድ ጊዜ ስለሌለኝ እኔም ካደረኩት በላይ ያደርጋል። ማናቸውም ነገር በስሜ
ብትለምኑ ብትጠይቁ እኔ አደርገዋለሁ አለ። አንደ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ። ማመን ማለት ተጨባጭ በሆነ መንገድ ከኢየሱስ ክርስቶስ ሕይወት ጋር መሳተፍና በሱ መኖር ነው። ሳይኮሎጂካዊ ምናባዊ ቀመራዊ ነገር አይደለም። የህይወት ፓርቲሲፔሽን ነው። የህይወት ተሳትፎ ነው። መጽሐፍ ቅዱስ ለዚህ ነው የክርስቶስ ተካፋዮች ሆነናልና ይላል። በሌላ ቦታ ሲናገር የመለኮታዊ ህይወት ተካፋዮች ሆነናልና። መለኮታዊ የሆነ የእግዚአብሔር ልጅ ህይወት የእግዚአብሔር ልጅ አርጎ የሚገልጥ ህይወት ተካፍለናልና። ስለዚህ ለዚህ ከተፈጥሮ በላይ ለሆነው ለኢየሱስ አይነት ህይወት ዕውቅና መስጠት አለብን። ዓለም አሁን ብዙ ዶክትሪኖች አይፈልግም። በዓለም ላይ ያለው ጥፋት ከሰው ተፈጥሯዊ ቁጥጥር በላይ ናቸው። ከመቼውም ጊዜ በላይ ልጁ የሚያስፈልገን ዘመን ላይ ደርሰናል። የሃይማኖት ደንቦች፣ ስርዓቶች ብዙ ትኩረት የምናደርግባቸውን ነገር ትተን ክርስቶስን መግለጥ የሚገባን ወሳኝ ጊዜ ላይ ደርሰናል። አሁን ያለው ዓለም የሚሄድበት አካሄድ ያለ ኢየሱስ ከተፈጥሮ በላይ ከሆነው ከኢየሱስ ከእግዚአብሔር ልጅ ሕይወት ውጪ ሊያሸንፉ ሊያንበረክከው ሊለውጥ አይችልም። የፍጥረት ሰቆቃ የፍጥረት ጩኸት መልስ የሚያገኘው በእግዚአብሔር ልጅ የዘላለም ሕይወት የእግዚአብሔር ልጆች ሆነው የሚገለጡ ልጆች ሲገለጡ ነው። ሮሜ 8:19 ላይ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ለምን? ፍጥረት ራሱ እስከዛሬ ድረስ በምጥና በጣር ውስጥ እንደሆነ እናውቃለን። ፍጥረት ለከንቱነት ተገዝቷል። በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ከጥፋት ባርነት አምልጦ ወደ እግዚአብሔር ልጆች ወደሚሆን የክብር ነፃነት ሊመጣ ይናፍቃል አለ። ይህ ብዙ በመመራመር የሚገኝ አይደለም። ብዙ ዶክትሪን በማወቅ የሚገኝ አይደለም። ይህ ቀላል ነው። ሰሪውም ችሎታውም አስተማማኝ ነው። ይህ ዘው ስራ አይደለም። በሰው ጥረት የሚገኝ ነገር አይደለም። ይህ ከሰማይ የመጣው የሁሉ በላይ የሆነው አጽናፈ ዓለማትን የፈጠረው እሱ የክብር ተስፋ ያለው ክርስቶስ በእኛ ውስጥ መሆኑና በእኛ በመገለጡ የሚደረስበት ቀላል የእግዚአብሔር ስጦታ ነው። ስለዚህ ከክርስቶስ ውጭ መጸለይ፣ ከክርስቶስ ውጭ መኖር፣ ያለ ክርስቶስ ኃይል መናገር፣ ያለ ክርስቶስ ኃይል ዕውቅና መውሰድ፣ እርምጃ መውሰድ ነገሮችን ለዚህ ለክርስቶስ ስልጣንና ማንነት ዕውቅና ባለመስጠትና በሱ እምነት ካልመሞላት ማድረግ ይብቃ ማለት ነው።